የፋኖ ኃይሎች በባህር ዳር ጣና ሐይቅ ላይ ተዋጊ ጀልባዎችን ይዘው መታየታቸው በርካቶችን እያነጋገረ ነው። በምስራቅ ጎጃም ዞን በርካቶች የተገደሉበት ውጊያም በፋኖና በመከላከያ መካከል መደረጉ ታውቋል። ዝርዝሩን ይዘናል። ከአዳማ ጭነት ይዘው ሲጓዙ የነበሩ የከባድ መኪና አሽከርካሪዎች ብልጽግና ባደራጃቸው ታጣቂ ኃይሎች መገደላቸውን ፖለቲከኛው ጀዋር መሐመድ አጋለጡ። በኢትዮጵያ በተለይም በአማራና በትግራይ ክልል ህዝብን የሚጨፈጭፉ ድሮኖችን የሚያዙት የተባበሩት አረብ ኤሚሬት ዜጎች መሆናቸው ተነገረ። እነዚህ የተባበሩት አረብ ኤሚሬት ዜጎች በደብረ ዘይት፣ ቢሾፍቱና በአዲስ አበባ መቀመጫቸውን ማድረጋቸውን ዓለም አቀፍ መገናኛ ብዙሃን ሲያጋልጡ የፋኖ ኃይሎችም መረጃውን አሰራጭተዋል። ዝርዝሩን ይዘናል። ከሸገር ቲዩብ ለሳቱ ያዘጋጀናቸው መረጃዎች ቀጥሎ ይቀርባሉ። ሸገር ቲዩብን ሰብስክራይብ፣ ላይክ፣ ሼር በማድረግ አብራችሁን እንድትዘልቁ እንጠይቃለን። ወደ ዝርዝር መረጃዎቹ አለፈን። የፋኖ ኃይሎች በባህር ዳር ጣና ሐይቅ ላይ ተዋጊ ጀልባዎችን ይዘው መታየታቸው በርካቶችን እያነጋገረ ነው። የአማራ ፋኖ ከፍተኛ ወታደራዊ አመራሮች ሻለቃም ዝናቡ ልንገረውና ማንችሎት እሱ ባለው የብልጽግናን ወታደራዊ ቤዝና ስትራቴጂካዊ ቦታዎች እጅግ በጣም በቅርብ ርቀት በመገኘት የመስክ ቅኝት ሲያደርጉ በተለያዩ መገናኛ ብዙሃን ተዘግቧል። ይህ እርምጃም በፋኖ ተዋጊዎች ዘንድ የልበ ሙሉነትና የድል አጥቢነት ማሳያም ተደርጎ እየተወሰደ ነው። የአመራሮቹ የቅኝት ጉዞ የብልጽግናን የቁጥጥር ቀጠና ጥሶ የገባ ሲሆን ስትራቴጂካዊ ነጥቦችንም ያካተተ ነበር ተብሏል። እነዚህ የፋኖ አዛዦች በሐይቁ ላይ የተገኙት ካረጋ ከበደ ቢሮ በ5 ኪሎ ሜትር ርቀት፣ ከዋና ወታደራዊ ማዘዣ ጣቢያ በ6.5 ኪሎ ሜትር ርቀት፣ ከባህር ኃይል ኮማንዶ ቤዝ ከ3 እስከ 5 ኪሎ ሜትር በማይበልጥ እጅግ አደገኛ ርቀት ነው። በዚህ አስገራሚ ጉዞ ላይ አመራሮቹ በጥቂት አጃቢዎች ብቻ የታጀቡ ሲሆን የተጠቀሙባት ጀልባ ሞተሯን ሳታጠፋም በጠላት ደጃፍ ላይ ለደቂቆች መቆየቷ ሰምቷል። ይህ የሚያሳየው የብልጽግና ኃይል መቼና የት እንደሚንቀሳቀስ፣ የደህንነት ክፍተቱ የት ጋር እንደሆነ ፋኖ ሙሉ መረጃ እንዳለው ነው ተብሏል። በከፍተኛ ሁኔታ በሚጣበቁ ቀጠናዎች ውስጥ በጠራራ ፀሐይ ታይቶ መጥፋት በጠላት ወታደሮች ላይ ከፍተኛ የሞራል ስብራት የሚፈጥርም ወታደራዊ ጥበብ መሆኑ እየተገለጸ ነው። አመራሮቹ ለግል ሕይወታቸው ሳይሳሱ ለታለመው ግብ መስዋዕትነትን በመምረጥ የጠላትን ቤዝ በሚገባ መቃኘታቸው ተነግሯል። ይህ ቅኝት ከድፍረት ባለፈም ትልቅ ወታደራዊ ፋይዳ እንዳለ ይገመታል። የባህር ኃይል ኮማንዶና የዋና ማዘዣ ጣቢያውን እንቅስቃሴ በቅርብ በመመልከት ቀጣይም ለሚወሰዱ እርምጃዎች ግብዓት የሚሆን መረጃ ለመሰብሰብ ታስቦ የተደረገ መሆኑን የዜና ምንጮቹ ይጠቁማሉ። ይህም በርካቶች ፋኖ በፈለገው ሰዓት ገብቶ የመውጣት አቅም እንዳለው ለጠላት የተላከ ግልጽ ማስጠንቀቂያ አድርገው እየወሰዱት ነው። ይህ በእንዲህ እንዳለ በምስራቅ ጎጃም ዞን በርካቶች የተገደሉበት ውጊያ በፋኖ ኃይሎችና በመንግስት ወታደሮች መካከል መደረጉ ተነግሯል። በምስራቅ ጎጃም የፋኖ ኃይሎች በተለያዩ ግንባሮች በከፈቱት የተቀናጀና መብረቃዊ ጥቃት በመንግስት ወታደሮችና በደጋፊዎቻቸው ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረሱ ታውቋል። ጥቃቱ በተለይ በእነማይና በሸበል በረንታ ወረዳዎች ላይ ያተኮረ እንደነበረ ተገልጿል። በእነማይ ግንባር የፋኖ የደፈጣ ቡድኖች ቀርመው ባጠመዱት ስልታዊ ወጥመድ የመንግስት ጦር ተጓዥ ኮንቮይ ላይ ድንገተኛ ጥቃት ሰንዝረዋል። በዚህም ቁጥራቸው ከፍተኛ የሆኑ የመንግስት ወታደሮች ሞትና ቁስለኛ ሆነዋል። የጦር ቁሳቁስና ወታደሮችን ሲያጓጉዙ የነበሩ ተሽከርካሪዎች ሙሉ በሙሉ መውደማቸው ተረጋግጧል። ጥቃቱ የብልጽግናን የመከላከል አቅም በማዳከም አካባቢው በፋኖ ቁጥጥር ስር እንዲውል ምቹ ሁኔታ መፍጠሩ ተነግሯል።
በተመሳሳይ ዜናም በሸበል በረንታ ወረዳ መርገጭ ከተማ ሊደረግ የነበረው የምርጫ ቅስቀሳም በፋኖ ጣልቃ ገብነት ሳይሳካ ቀርቷል። ፋኖ የህዝብን ድምፅ የማይወክል የሐሰት ቅስቀሳ ሲል በጠራው በዚህ መርሃ ግብር ላይ በወሰደው እርምጃ ቅስቀሳውን በግንባር ቀደምትነት ሲመሩ የነበሩ ግለሰቦች በብሬን መመታታቸውን ገልጿል። እነዚህ ግለሰቦች በአሁኑ ወቅት በከባድ ሁኔታ ቆስለው በሞትና በህይወት መካከል እንደሚገኙ ምንጮች ጠቁመዋል። በከተማው ሊደረግ የነበረው ፖለቲካዊ እንቅስቃሴም ሙሉ በሙሉ ተሰርዞ ወደ ወታደራዊ ቀውስ ተቀይሯል። የፋኖ አመራሮች እንደገለጹት ይህ ድል ፋኖ በማንኛውም ጊዜና ቦታ የጠላትን እንቅስቃሴ የመግታት አቅም እንዳለው የሚያሳይ ነው። በተለይም በመንግስት በኩል የሚደረጉ ሁኔታዎች ወደ ሰላም ተመልሷል የሚሉ ትረካዎችን ውድቅ የሚያደርግና መሬት ላይ ያለው እውነታ የፋኖ ወታደራዊ የበላይነት መሆኑን የሚያረጋግጥ ነው ተብሏል። ከአዳማ ከተማ በርካታ ጭነት ይዘው ሲጓዙ የነበሩ የከባድ መኪና አሽከርካሪዎች በብልጽግና ታጣቂዎች መገደላቸውን ፖለቲከኛው ጀዋር መሐመድ አጋለጡ። በአዳማና በሐረርጌ አውራ ጎዳና ላይ የሚንቀሳቀሱ አሽከርካሪዎችና ነጋዴዎች ኑሯቸውን ጫካ ካደረጉ አማጽያን በባሰ ሁኔታም በመንግስት መዋቅር ውስጥ ጥበቃ በሚደረግለት ስልታዊ ቡድን ጥቃት እየደረሰባቸው መሆኑ ሰምቷል። ከትላንት በስቲያ በደረሰ ጥቃት አብዱል ጀባር በክሬ የተባለ ወጣት አሽከርካሪ ሲገደል ሌሎች አሽከርካሪዎች ደግሞ ታግተው ለገንዘብ ድርድር መወሰዳቸው ታውቋል። ትውልዱ በምዕራብ ሐረርጌ ኦዳ ቡልቱም ወረዳ የሆነው ወጣት አብዱል ጀባር በክሪም ከሌሎች 7 መኪኖች ጋር ጫጭኖ ወደ አዳማ በመጓዝ ላይ ያለ በታጠቁ ኃይሎች ጥቃት ደርሶበታል። ጥቃት አድራሾቹ ወጣቱን በጥይት ደብድበው ከገደሉ በኋላ የተቀሩትን አሽከርካሪዎችና ረዳቶች አግተው በመውሰድ ለቤተሰቦቻቸው የገንዘብ ጥያቄ ማቅረባቸው ተረጋግጧል። ይህንን ዘረፋና እገታ የሚፈጽመው ቡድን በጫካ ውስጥ የሚኖር ሽፍታ ሳይሆን ማዘዣ ጣቢያውን አዳማ ያደረገና 120 ማፊያ ተብሎ የሚጠራ ቡድን መሆኑ ተገልጿል። መረጃዎች እንደሚያመለክቱት ይህ ቡድን ከኦሮሚያ ክልል ጸጥታ ቢሮ ኃላፊዎች ጋር ቀጥተኛ ትስስር አለው። የገንዘብ ድርድሩና ክፍያው በገሃድ አዳማ ከተማ ውስጥ ይከናወናል። እንደ ወርቁ ፑጳና ጁቹ ዶጉ ያሉ ደላሎች ታጋቾችን የማስለቀቂያ ገንዘብ ተደራዳሪ ሆነው እንደሚሰሩ ተጠቁሟል። ባለፉት ሳምንታት እነዚህ የማፊያ ቡድን ደላሎች በፖሊስ እጅ ከፍንጅ ተይዘው ቢታሰሩም በአዳማ ከተማ ከንቲባ ኃይሉ ጀልዱና በክልሉ ጸጥታ ቢሮ ኃላፊ አራርሳ መርዳት አማካኝነት ሳይቀጡ እንዲለቀቁ መደረጉ ተከታታይም ዘገባዎች ያሳያሉ። ይህ የማፊያ ቡድን የማጋለጥ ዘመቻ ሲደረግ በነበረባቸው ሳምንታት እገታው ሙሉ በሙሉ ቆሞ የነበረ ቢሆንም አሁን ግን በድጋሚም በአሰቃቂ ሁኔታ መጀመሩ በአካባቢው ነጋዴዎችና አሽከርካሪዎች ላይም ከፍተኛ ስጋት ፈጥሯል። ይህ በተደራጀ መልክ የሚከናወን የወንጀል ድርጊት በአስቸኳይ እንዲቆምና በወንጀለኞቹ ላይ እንዲሁም ከጀርባ ሆነው ጥበቃ በሚያደርጉላቸው ባለስልጣናት ላይም እርምጃ እንዲወሰድ ድምጾች እየተሰሙ ይገኛሉ። በኦሮሚያ ክልል ብልጽግና ያደራጃቸውም እንደ ጋቸና ሲርና ኮሬ ነገኛም 120 ገዳይ የማፊያ ቡድን የኦነግ የብልጽግና ኦነግ ሸኔና በርካታ ገዳይ ታጣቂዎች መሰማራታቸው የሚታወቅ ነው። በኢትዮጵያ በተለይም በአማራ ክልልና በትግራይ ክልል ዜጎችን ሲገድሉና ሲጨፈጭፉ የነበሩ ድሮኖች የሚታዘዙት በተባበሩት አረብ ኤሚሬት ዜጎች መሆናቸው ተነገረ። እነዚህ የተባበሩት አረብ ኤሚሬት ዜጎች መቀመጫቸውን ደብረ ዘይትና አዲስ አበባን ጨምሮ በባህር ዳርም መስፈራቸው ተነግሯል። የተባበሩት አረብ ኤሚሬቶች አዲሷም ኢምፔሪያሊስት ሆናለች። ከግማሽ ምዕተ ዓመት የማይበልጥ እድሜ ያላት እቺ ሀገር የአዲስ አበባን ሩብ ያህል የህዝብ ቁጥር የሌላት ሀገር የሺህ ዘመናት የስልጣኔ ባለቤትና
በአፍሪካም የነጻነት አባት የሆነችውን ኢትዮጵያን ቅኝ እየገዛች ነው። ትክክለኛ ሊደርሺፕና የጋራም ራዕይ የሌለው ህዝብ እንዲህ ሆኗል። የኢትዮጵያም አየር ኃይል ከደሞዝ እስከ ቁሳቁስ በኤሚሬቶች ይሸፈናል። ስራ ላይ ካሉ ድሮኖች መካከል ከአንቴና ውጭ ሳትኮም እንዲጠቀሙ ተደርገው የተሻሻሉት ቲቢ2 ድሮኖችና ከ4 እስከ 4 ሮኬት ቦምቦች መሸከም የሚችሉ ዘመናዎቹ አኪንቺ ድሮኖች ባለንብረት የሆኑት ኤሚሬቶች ደብረ ዘይት፣ ባህር ዳርና አሶሳ ላይ የራሳቸውን ድሮኖች ኦፕሬት እያደረጉ ካተመዋል። ኤአይ ሲስተም የተገጠመላቸው እነዚህ እጅግ ዘመናዊ ድሮኖች ውድ ከመሆናቸው የተነሳም ኢትዮጵያ መታጠቅ ያልቻለቻቸው ናቸው። በጊዜያዊነት ለስልጠናና ክትትል የሚመጡትን ሳይጨምር ዛሬ ላይ ከ125 በላይ የአረብ ኤሚሬት አየር ኃይል ስታፍ አባላት በደብረ ዘይትና በሌሎች አየር ኃይል ግቢዎች ይገኛሉ። በተለይም ከኢትዮጵያ ወደ ጎረቤት ሀገራት የሚደረገው ድንበር ዘለል የድሮን ኦፕሬሽን የሚከናወነው ሙሉ በሙሉ በተባበሩት አረብ ኤሚሬት ዜጎች ሲሆን የአገሩ ሰዎች ምንም አይነት ተሳትፎ የላቸውም። ምግብ ሳይቀር ከዱባይ የሚመጣላቸው እነዚህ የዩኤ ዜጎች አልፎ አልፎ የወርቅ ንግድ ቱጃር የአምዳን ዳጋሎ ወንድም ከሚደግፋቸው በስተቀር የነዳጅ የተተኳሽና የስታፍ ወጪ በሙሉ በሀገራቸው ይሸፈናል። የጀነራል ይልማ መርዳሳ ቢሮ መንደርደሪያዎችን ከመፍቀድ የዘለለ ሚና የለውም። ከፖርቱ ሱዳን እስከ ዳሬ ሰላም ያሉ ፖርቶችን በመቆጣጠር የወደብ ተስፋፊ ለመሆን የምትደክመው ሀገር በሊቢያ ጀነራል ቃፍታርን፣ በሱዳን ዳጋሎን፣ በሶማሊያ ጁባላንድና ፑንትላንድ የመሳሰሉ ራስ ገዝ ክልላዊ ኃይሎችን በቻድ የመሐመድ እድሪስ ዴቢን ሽግግር መንግስትና ሌሎችንም ስፖንሰር በማድረግ የአፍሪካን ወርቅ በመልቀምና በመዝረፍ ላይ ትገኛለች። ኢትዮጵያ ውስጥም በሀገር ላይ ያመጣውን አብይን የምትደግፈው በተለይም የአማራን ህዝብ የምትወጋው ይቺ ሀገር ፍላጎቷ ከእርሻ መሬት ፍለጋም አለፍ ያለም ጸረ ኢትዮጵያ ፕሮጀክት መሆኑን ያካትታል ሲሉ የፋኖ ኃይሎች በመረጃቸው ገልጿል። በነገራችን ላይ ፕሮፌሰር አሌክስ ዱዋል ከመለስ ዜናዊ ጋር በተለያየ ጊዜ በነበረው ውይይት የያዘውን ማስታወሻ እንደ አውሮፓውያን አቆጣጠር 2018 ባካተተበት ዘ ፊውቸር ኦፍ ኢትዮጵያ ዴቨሎፕመንታል ስቴት ኦር ፖለቲካል ማርኬት ፕሌስ በሚለው መጣጥፎ ስር መለስን በኢትዮጵያ ብሔራዊ ደህንነት ላይ ትልቁ ስጋት ምንድነው ሲል መጠየቁን አስፍሯል። መለሰም ከኢትዮጵያ ብሔራዊ ደህንነት አንጻር የሚያስቃዠኝ ጉዳይ ቢኖር የባህረ ሰላጤው ዘውዳዊ አገዛዞች የአፍሪካ ቀንድን የፉክክር ሜዳ ሊያደርጉ የሚችሉበት እድል መኖሩ ነው ብለዋል። በተለይም ታዛዥነትን በስልጣን ሊያከራይ የሚደፈር አመራር ከመጣም ከባድ ችግር ይከተላል የሚል ይዘት ያለው ምላሽ ሰጥቷል። ይህ ፖለቲካዊ ምስቅልቅል ይከሰት ዘንድ በኢትዮጵያ ፖለቲካ የኃይል አሰላለፍ ስሌት ውስጥ ትልቅ ፖለቲካዊ ውስልትና በመስራት የጸረ ኢትዮጵያዊ ኃይሎች አቅም ከልክ በላይ እንዲፈረጥን በሰራው ስትራቴጂካዊ ስህተት እርሱም ከደሙ ንጹህ ባይሆንም በበቂ ትንተና ላይ የተመሰረተው የሰውየው የፖለቲካ ተንባያም አስገራሚ ነበረ። ያ የተሰጋው የኢትዮጵያ ናሽናል ሴኩሪቲ አደጋ በመሐመድ ቢን ዛይድና በአብይ አህመድ ጥምረት እውን ሆኗል። ማንም ሀገሩን ማትረፍ የሚፈልግ ኢትዮጵያዊ ቢኖር ይህንን ስትራቴጂካዊ አሰላለፍ ተከትሎ ማስላት ይጠበቅበታል። ግብዝ ካልሆንን በስተቀር መወረርና ቀኝ መገዛት ከዚህ በላይ መገለጫ ሊኖረው አይችልም። ደሃው የአማራ፣ የትግራይ፣ የኦሮሚያ ገበሬ ለነፍሱ ማይሰስተውም እንደዚሁም እየተዋጋ ያለው የውስጥ አረመኔዎችን ብቻ ሳይሆን የውጭ ቅኝ ገዢዎችን እነ መሐመድ ቢን ዛይድን ጭምር ነው እየተባለ ነው። ከሸገር ቲዩብ ለሰዓቱ ያዘጋጀናቸው መረጃዎቻችን እነዚህ ነበሩ። ሸገር ቲዩብን ሰብስክራይብ፣ ላይክ፣ ሼር በማድረግ አብራችሁን ዝለቁ። በያላችሁበት መልካም ጊዜም